ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ የዕለቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። እስከ ዜናዎቹ ፍጻሜ አብራችሁን ቆዩ። እኔ እግዚአብሔር የመረጠኝ የአማራ ሙሴ ነኝ። ኮሎኔል ደመቀ። ዝክረ ሐምሌ 5ን በማስመልከት ኮሎኔል ደመቀ ዘውዱ በአንድ የማህበራዊ ድረገጽ ላይ የሰጡት ቃለ ምልልስ በሚያነጋግሩ ጉዳዮች የታጨቀ ነው። በምዕራብ ትግራይ ወይንም የአማራ ኃይሎች ወልቃይት ብለው በሚጠሩት ስፍራ የትግራይ ተወላጆች ላይ የመብት ጥሰት እየፈጸሙ ነው በሚል የሚከሰሱት ኮሎኔሉ በዚህ ቃለ መጠይቃቸው የአማራ ሙሴ ነኝ ለማለት ሲቃጣቸው ተስተውሏል። በተጨማሪም ብሔርን ከድርጅት እየቀየጡ ህወሓትና ትግራዮችን አንድ አስመስለው ለማቅረብ የሞከሩበት ሁኔታ ታይቷል። የሐምሌ 5 2008ቱን ክስተት በንጉሳዊ ስርዓት ላይ እንደተቃጣው የ1953ቱ ታሪካዊ መፈንቅለ መንግስት እንደሚያዩት በንግግራቸው ጠቁመዋል። ሐምሌ 5 ህወሓት መሸነፍ እንደሚችል የታየበት ክስተት ነው ይላሉ የታሪክ አጥኞችና ተመራማሪዎች። በ1953 በአፄ ኃይለ ሥላሴ መንግስት ላይ የተደረገው መፈንቅለ መንግስት ኩዴታው ቢከሽፍም ነገር ግን የንጉሳዊውን ስርዓት መጣል ወይንም መገዳደር እንደሚቻል ያሳየ ነው በሚለው ሐሳብ ይስማማሉ። ሐምሌ 5 2008 ያንን ማድረግ መቻላችን በማህበረሰቡ ዘንድ ህወሓት መወገድ እንደሚችል የታየበት ነው የሚለው አስተያየታቸው ነው። ህወሓት መራሹ መንግስት አመጾችን የማፈንና የመቆጣጠር ብርቱ ጉልበት የነበረው ቢሆንም ኮሎኔሉ እንደሚሉት ግን በማህበረሰቡ ዘንድ ህወሓት አይወድቅም የሚል ስሜት ግን ፈጽሞ አልነበረም። ለዚህም ከ97 ምርጫ በኋላ ህወሓት መራሹ መንግስት ግን የተነሱ ተደጋጋሚ አመጾችና ተቃውሞዎች አስረጂ ናቸው። ምናልባት ኮሎኔሉ ይህ ንግግራቸው የሐምሌ 5ቱን የጎንደር ክስተት በሌሎች ዘንድ አግዝፈው ለመሳል ከመሞከር ብርቱ መሻት የመነጨም ሳይሆን አይቀርም። ሐምሌ 5 2008 ዓ.ም በጎንደር ከተማ ያ ክስተት መፈጠሩ አሁን ያለው ለውጥ እንዲመጣ ዋና ምክንያት ሆኗል ያሉም ሲሆን ምናልባትም ሐምሌ 5 በጎንደር ያ ክስተት ባይፈጠር ኖሮ የ2010ሩ ለውጥ ላይመጣ ይችላል በማለትም አክሏል። የሐምሌ 5ቱ ተኩስ አሁን ላለው ለውጥ መሰረት ነው። ምናልባት በዚያች ቀን ህወሓት ባይተኩስ እኔም ባልከላከል ህዝቡም ባይነሳ ህወሓት በኢትዮጵያ አሳድሮት የነበረ ተጽዕኖ ሰፊ ስለሆነ እንደተፈራ ይቆይ ነበር። ህወሓት ፍጹም የማይነካ ኃይል ነው። ከነካቸው እንዲያደርጋሉ የሚል ፍርሃት ነበር ሲሉ አብራርተዋል። ይቀጥሉና ያኔ የተኛ አማራ የተኛ ኢትዮጵያዊ ለካስ ተኩሰም ህወሓትን ተኩሰ መግደልም ማሸነፍ ይቻላል የሚል ሐሳብ የቀሰቀሰ ነው ብለዋል። ኮሎኔሉ የወቅቱን ክስተት ሲያስታውሳቸው እምነት ላለው ሰው በምክንያት ነው ከባርነት እንድንወጣ ይህ ጉዳይ በጎንደር የተከሰተው ይላሉ። ዕለቱን የማከብረው በሃይማኖታዊ ጉዳይ ነው ሲሉ የሚቀጥሉት ኮሎኔሉ እስራኤላውያን ከሲና በረሃ የወጡበት መጽሐፍ ቅዱሳዊ ታሪክ አብራርቷል። እግዚአብሔር እስራኤላውያንን ከሲና በረሃ ለማውጣት ሙሴን ሰጣቸው። ከጎልያድ ጥቃት ነፃ ሲወጡ ዳዊትን ሰጣቸው። የዚያን ጊዜ ደግሞ ህወሓት አጣብቂኝ ችግር ውስጥ ሲወድቅ እኔ ተገኘው፣ ብዙ ህዝብ ደግሞ ከኔ ጎን ተሰለፈ በማለት ራሳቸውን እንደ ሙሴ ማድረግ ማብራሪያ ሰጥቷል። ኮሎኔሉ ቀጥለውም ዳዊትም ተባለ ሙሴ ተባለ ተከታያቸው ብዙ ነው። እንደ እድል ሆኖ ግን ለታሪኩ እነሱ ታድሏል። እኔ ያንን እድልና ታሪክ ለኔ ስለሰጠኝ እግዚአብሔርን በጣም ነው የማመሰግነው በማለት ያንን ትግል እንደ ሙሴ እንዲመሩ ፈጣሪ እንደመረጣቸው ገልጸዋል። ልጄን የማህበራዊ ሚዲያው እንዳይበላብኝ ነው የምታገለው። የተወዳጇን የዴዚን እናት ቲናን የተዋወቅኳት ከ2 ዓመት በፊት ዴዚን ወደ 2030 ፕሮግራማችን ልንጋብዛት ስናስብ ነበር። ማናጀሯ ነኝ አለችኝ። ቲና ልጇ ዴዚን እንደሚፈርስ እንቁላል ነው የምታየት። በቃለ መጠይቁ ላይ የምትጠይቃትን ጥያቄ እንዴት እንደምታወራት ምን እንደምትላት ሁሉንም ማወቅ እፈልጋለሁ አለችኝ። ብንጨቃጨቅም የሙያውን ስነ ምግባርና አሰራር ሳንለቅ ተግባባን። በመጨረሻም ከአንድም 2 ጊዜ ያማረ ቃለ መጠይቅ አደረግን። ከዛ በኋላ ነው እኔና ቲና ጥሩ ወዳጅ የሆን ነው። አብዛኛው ጊዜ ወሬያችን ስለ ዴዚ ነው። አብዝተሻል እስከምላት ድረስ ስለ ልጇ ትጨነቃለች። ብዙ ያየሁባት ስስቴ ናት ትለኛለች። የማህበራዊ ሚዲያው እንዳይበላብኝ ነው የምታገለው ትላለች። ብዙ ጊዜ ለምን ከዴዚ ጋር ቃለ መጠይቅ አላደርግላችሁም ብያት ነበር። እንኳን ወጥቼ ላውራ ፎቶዬም እንዲታይ አልፈልግም ትለኝ ነበር። እንዲህ ያለችው እናት ልጇ ልትጎዳባት የመሰላት ጊዜ ግን በአደባባይ ወጥታ በብዙዎች እየተሰደበች ከብዙዎች ጋር ስለ ልጇ ተሟግታለች። በእርግጥ ዴዚም እናቷ ምን ያህል እንደምትወዳት ታውቃለች። ቲና ከ2 ወር በፊት ነበር ወደ ኢትዮጵያ የመጣችው።
ያመጣውልህ ነገር አለ ላግኝ ስትለኝ፣ እኔ ደግሞ ከሀገር ለመውጣት በረራ የማደርግበት ቀን በመቅረቡ በስራ ስለተጠመድኩ ቀጠሮ ከያዝን በኋላ በይቅርታ ሰረዝኩት። ስትመለስ እንገናኛለን፣ ሬስቶራንት ለመክፈት እያሰብኩ ስለሆነ አብረን እንመርቋለን ብላ ከነትህትና የድምፅ መልእክት ላከችልኝ። ይህን እየጠበቅኩ ዛሬ ማረፏን ሰማሁ። እጅግ በጣም አስደንጋጭና አሳዛኝ መርዶ ነው። ቲና በጣም ትሁት፣ ሰው አክባሪ፣ በልጆቿ የማትደራደር እውነተኛ እናት ነበረች። ፈጣሪ ነፍሷን በሰላም ያሳርፍልን። ለልጆቿ ለመላው ቤተሰቡና ወዳጆቿ መጽናናትን እንመኛለሁ። ጋዜጠኛ ጌታሁን አሰፋ። የፓኪስታን አየር መንገድ አቶ ተወልደ ገብረ ማርያምን በዋና ስራ አስፈጻሚነት ለመሾም ማጨቱ ተሰማ። የኢትዮጵያ አቪዬሽን ዘርፍ ያፈራቸው አንጋፋ መሪዎች በዓለም አቀፍና በአህጉራዊ መድረኮች ላይ ያላቸው ተፈላጊነትና ተጽዕኖ ከመቼውም ጊዜ በላይ እየጎላ መጥቷል። ከቀናት በፊት የወጡ መረጃዎች እንደሚያመላክቱት የፓኪስታን ብሔራዊ አየር መንገድን ወደ ግል ይዞታነት ያዘወረው አዲሱ ጥምረት የቀድሞውን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያምን አየር መንገዱን በዋና ስራ አስፈጻሚነት እንዲመሩለት በእጩነት መርጧቸዋል። በጉዳዩ ላይ ቅርበት ያላቸውን ምንጮች ጠቅሶ ብሉምበርግ እንደዘገበው በኪሳራ ውስጥ የቆየውንና በቅርቡ ወደ ግል ይዞታነት የተሸጋገረውን የፓኪስታን አየር መንገድ ሙሉ በሙሉ ለመረከብ የመጨረሻ ሂደቶችን እያጠናቀቀ የሚገኘው የአሪፍ ሀቢብ ኮንሰርቲየም የአቶ ተወልደ ገብረ ማርያምን ሹመት በይፋ ለማሳወቅ ዝግጅቱን አጠናቋል። አቶ ተወልደ የኢትዮጵያ አየር መንገድን በበላይነት በመሩባቸው 11 ዓመታት ውስጥ አየር መንገዱ ከአዲስ አበባ ማዕከል በመነሳት አህጉሪቱን ከዓለም ጋር በማስተሳሰር ወደ አፍሪካ ትልቁና ትርፋማው አየር መንገድነት እንዲያድግ ያደረጉበት ስኬታማ የሥራ ታሪክ ለፓኪስታን አየር መንገድ አዲስ ሕይወት ለመዝራት ለተነሳው አዲሱ ባለቤት ዋነኛ ምርጫ ሊያደርጋቸው ችሏል። እንደ አውሮፓውያን አቆጣጠር በ2022 ባጋጠማቸው የጤና እክል ምክንያት በዩናይትድ ስቴትስ ለሚያደርጉት የሕክምና ክትትል ትኩረት ለመስጠት ሲሉ በቅድሚያ ጡረታ መውጣታቸው የሚነገርላቸው አቶ ተወልደ አሁንም በዓለም አቀፍ ደረጃ ያላቸው የኢንዱስትሪ ተደማጭነትና ተሰሚነት ከፍተኛ መሆኑን የሚያመለክት እንደሆነ ተጠቁሟል። የአቶ ተወልደ ወደ ፓኪስታን አየር መንገድ መምራት መነጋገሪያ ከመሆኑ ወራቶች አስቀድሞ ሌላኛው የኢትዮጵያ አቪዬሽን ቁንጮና አንጋፋ መሪ አቶ ግርማ ዋቂ በተመሳሳይ መልኩ የኡጋንዳን ብሔራዊ አየር መንገድ ለመታደግ በኃላፊነት ላይ መሾማቸው ይታወሳል። ለሰዓቱ ያዝንላችሁ መረጃዎች ይህንን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ደህና ሁኑ።